ኢራን አሻፈረኛለች። አያቶላዎቹ ከኔታንያሁ ጋር ተፋጠዋል። ኢራን ምንም እንኳን በሯን ለድርድር ክፍት እንዳደረገች ቢታሰብም ስድብ ቀረሽ የቃላት ውርወራን ያዘው ውጥረት ዳግም አየሩን ሞልቶታል። ዶናልድ ትራምፕን በጥባጭና አብሪተኛ ስትል የዘለፈችው ቴህራን ዩራኒየም የማበልጸግ ስራዋን እንደማታቆም ግልጽ አድርጋለችም። የአገሪቱ መንፈሳዊ መሪ አያቶላ አሊ ካማኒ የአገራቸውን ቀናይነት በመጠቀም የኢራንን ፍላጎት ለመሸጥ ያቀደን ስምምነት ቴህራን ፈጽሞ አትቀበልም ሲሉ ተናግረዋል። ይሁንና ግን መንፈሳዊ መሪ ሀገራቸው ከስምምነቱ ራሷን ስለማግለል አለማግለሏ በግልጽ አለመናገራቸው ፍትሐዊ ስምምነት ከቀረበ ኢራን ለመስማማት ፍላጎት እንዳላት የሚያመላክት እንደሆነ ተንታኞች እየተናገሩ ነው። የቴህራን ስምምነት ከታቀደው ውጪ መጓዝ ከዩክሬኑ የድርድር ሂደት ውጤት አለማምጣት ጋር ተዳምሮ ለትራምፕ ነገሮችን ከባድ ያደረገባቸው መሆኑም በጋድ እየታየ ይገኛል። በዚህ መካከል እስራኤል ከአሜሪካው ፕሬዝዳንት እውቅና ውጪ በኢራን ላይ እርምጃ ልትወስድ ሙከራ ካደረገች ሊፈጠር የሚችለው አደጋ ከወዲሁ ከፍተኛ ስጋት እየደቀነ ሆኗል። የኢራን የኒኩለር መርሃ ግብር የተመለከቱ ድርድሮችና መፋጠጦችን በተመለከተ ያልተሰሙ ዝርዝር ጉዳዮችን ይዘን ተገኝተናል። እስከ ፍጻሜው ድረስ አብራችሁን ዝለቁም። የትራምፕ አስተዳደር ከኢራን ጋር በኒኩለር መርሃ ግብር ዙሪያ ከስምምነት ሊደርስ ቢፈልግም እስራኤል ከባድ እንቅፋት የሆነችበት ሂደት መፈጠሩ ሲነገር ሰንብቷል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከአሜሪካ አቻዎቻቸው ጋር በተነጋገሩባቸው ወቅቶች ላይ የኢራን የኒኩለር መሰረተ ልማቶችን እንደሚመቱ በማስፈራራት ንግግሮችን የሚረብሽ አቋም መያዛቸውን ለማወቅ ተችሏል። ኢራን የኒኩለር ጦር መሳሪያ እንዳይኖራት ለማድረግ በሚያስችሉ ጉዳዮች ዙሪያ እስራኤል ከባድ ጋሬጣ እንደሆነች ከሁነኛ የመረጃ ምንጮች መረዳት ተችሏል። የአሜሪካ የሰላም እቅድ በትራምፕና ኔታንያሁ መካከል ውጥረት የተሞላበት የስልክ ንግግር እንዲኖር ምክንያት መሆኑን ጭምር ለማወቅ ተችሏል። ኢራንን በምን መልኩ ማስቆም ይቻላል የሚለውን ጉዳይ አጀንዳ ያደረጉ ምክክሮች የቃላት ምልልስ ያስከተሉ እንደነበሩም ለመረጃው ቅርበት ያላቸው ተናግረዋል። ትራምፕ ከሁለት ሳምንት በፊት በኢራን የኒኩለር መርሃ ግብር ዙሪያ የሆነ አይነት መልካም ውጤት እንደሚኖር በራስ መተማመን መንፈስ መናገራቸው የሚዘነጋ አይደለም። ይሁንና ግን በድርድሮች ዙሪያ መረጃ ያላቸው አካላት ለኒውዮርክ ታይምስ እንደነገሩት ተወሰኑ የመርህ ጉዳዮች ላይ የጋራ መግለጫ ከመውጣት ውጪ ሊፈጠር የሚችል እንደሌለ የገመቱት ሂደት አሁን ላይ እውን ሆኖ ብቅ ብሏል። አሜሪካና ኢራን መካከል ያሉ የንግግር ዝርዝር ጉዳዮች ሳይገለጹ በደፈናው ስምምነቱ ከስኬት ይልቅ ውድቀት እየቀረበው መሆኑ በጋድ እየታየ ነው። ኢራን ዩራኒየም ማበልጸግ ትቀጥል ወይንስ አትቀጥል ከሚለው አንስቶ በብዙ ሂደቶች ላይ ለተጨማሪ ንግግር መንገድ ከማመቻቸት ውጪ የተጨበጠ ነገር ማግኘት አስቸጋሪ ሆኗል። እስራኤል በኢራን የኒኩለር መሰረተ ልማቶች ላይ ጥቃት ለመፈጸም ማቀዷን በተመለከተ የሰራው ዘገባ ባይሰምርለትም ወቅታዊው መካረር ነገሮችን ወደዛ እንዳይመራቸው ስጋት አለም። በእርግጥ ትራምፕ ከኃይል አማራጭ ይልቅ ድርድር ይቅደም በማለታቸው አይሁዳዊቷ ሀገር ከእርምጃ እንድትገታ እንዳደረጋት እምነት አለም። ይሁንና ግን ኔታንያሁ በአሜሪካ እገዛ አማካኝነት በኢራን ላይ ወታደራዊ እርምጃ እንዲወሰድ የሚያደርጉትን ውትወታ መቀጠላቸውን ተጨባጭ የመረጃ ምንጮች እየተናገሩ ናቸው። እስራኤል በኒውዮርክ መርሃ ግብሮች ዙሪያ እየተደረጉ ባሉ ምክክሮች ላይ እየተሳተፈች አለመሆኑ በራሷ የኔታንያሁን አስተዳደር ወቅታዊ አቋም አመላካች ይመስላል። እንደ ዘገባዎች ከሆነ የትራምፕና ኔታንያሁ የሐሳብ ልዩነት በዋናነት የኢራንን ደካማ ጎን በምን መልኩ መጠቀም ይቻላል ከሚለው ጋር የተያያዘ መሆኑን ለማወቅ ተችሏል። እስራኤሎቹ ባሳለፍነው ጥቅምት በተፈጸመው ጥቃት ቴህራን የኒኩለር መርሃ ግብሯን ከአደጋ ስትጠብቅባቸው የቆዩ የአየር መከላከያ ስርዓቶች መመታታቸውን በመግለጽ ወቅቱ ለጥቃት የተመቸ እንደሆነ እየገለጹ ናቸው ተብሏል። በኔታንያሁና አጋሮቻቸው እምነት ወቅታዊው ክፍተት የእስራኤል የጦር አውሮፕላኖች በኢራን የአየር መከላከያ ስርዓቶች ኢላማ መሆንን ሳይፈሩ ወደ ቴህራን ድንበር በነፃነት እንዲቀርቡ የሚያስችላቸው ነው። ያም ብቻ ሳይሆን በኢራን የሚደገፉት ሂዝቦላና ሐማስ አይነት ቡድኖች የተዳከመ ቁመና ላይ መሆናቸው መታመኑ እስራኤሎቹን ለጥቃት እያደፋፈራቸው እንደሆነ ለማወቅ ተችሏል። በተለይም በሂዝቦላ በኩል እስራኤል ወደ ኢራን አውሮፕላኖቿን ስታሰማራና ጥቃት ፈጽማ ስትመለስ የሚሳኤል ጥቃት የመሰንዘር አቅም ላይ አይደለም ተብሎ መገመቱ የእስራኤል ባለስልጣናት የራስ መተማመን
ቀዳሚ ምክንያት መሆኑም ይገለጻል። ኔታንያሁ አጋጣሚው ኢራን ይበልጥ ለጥቃት የተጋለጠችበት መሆኑን በመግለጽ ወቅቱን መጠቀም እንደሚያስፈልግ ከፍተኛው ትወታ ላይ ናቸው ተብሏል። ትራምፕ በአንጻሩ የኢራን መድረክም ሀገሪቱን ወደ ስምምነት ለመምራት የሚያስችል እንደሆነ ማመናቸው ሁለቱን መሪዎች ያላስማማ ጉዳይ እንደሆነ ዘገባዎች አመላክተዋል። የአሜሪካው ፕሬዝዳንት እርምጃ ሊወስድ የሚገባው ስምምነቱ የማይሳካ ከሆነ ብቻ እንደሆነ ለእስራኤሎቹ አቻዎቻቸው እንደነገሯቸውም ለማወቅ ተችሏል። በእስራኤል ባለስልጣናት ዘንድ ግን የትራምፕ አካሄድ እንደ ኦባማ የ2015 ስምምነት ሁሉ የራሳቸውን ፍላጎት እውን ማድረግ የሚያስችል ስምምነት መፈራረምን ብቻ ታሳቢ ያደረገ ነው የሚል ስጋት መፍጠሩን ሁነኛ ምንጮች ተናግረዋል። ስምምነቱ የኢራን የዩራኒየም ማብለያዎች ባሉበት እንዲቀጥሉ ሊያደርግ መቻሉ ደግሞ በእስራኤሎቹ ዘንድ ፈጽሞ የሚፈለግ አለመሆኑን ለመረዳት ተችሏል። ባሳለፍነው ሚያዝያ ጥሩ የሚባል ስምምነት በተራሮች ስር ያሉ ሁሉንም የኢራን የኒውክሌር መሰረተ ልማቶች ማፍረስ የሚያስችል ከሆነ ብቻ ነው ሲሉ ኔታንያሁ መናገራቸው ለነገሩ ጥሩ አስረጅ ይሆናል። ከሰሞኑ በዋሽንግተንና ቴል አቪቭ መካከል በነበሩ ዲፕሎማሲያዊ ምክክሮችና ክርክሮች ላይ ከተሳተፉ የአሜሪካ፣ አውሮፓና እስራኤል ባለስልጣናት ዘንድ በተገኘ መረጃ መሰረት በኢራን ጉዳይ ከፍተኛ መካረሮች እንዳሉ ለማወቅ ተችሏል። የሞሳዱን ኃላፊ ዴቪድ በርኒያን ጨምሮ የእስራኤል ባለስልጣናት ከቴል አቪቭ ወደ ሮምና ዋሽንግተን ሲመላለሱ እንደነበረም ለማወቅ ተችሏል። ስለ ውይይቶቹ መረጃው ከወጣ በኋላም ትራምፕ ውይይቶቹ እየተደረጉ ኢራንን ማጥቃት ፈጽሞ እንደማይቻል ለኔታንያሁ አበክረው ማስጠንቀቃቸውን ዘገባዎች አመላክተዋል። ትራምፕ ከሰሞኑ ከስምምነት ላይ ለመድረስ በመቃረባችን እንደዚህ አይነቱ ነገርን መፈጸም አላስፈላጊ እንደሆነ ነግሬዋለሁ ሲሉ ከአንድ ጋዜጠኛ ለቀረበላቸው ጥያቄ ምላሽ እንደሰጡም አይዘነጋም። የትራምፕ አስተያየት የተሰማው ኔታንያሁ የኒውዮርክ ታይምስን ዘገባ ሐሰተኛ ዜና ካሉት በኋላ መሆኑ ደግሞ የነገርየውን እውነት ገሃድ ያወጣ ሆኗል። ይህ በእንዲህ እንዳለ በስቲቭ ዊትኮፍና በኢራን አቻቸው አባስ አራግቺች መካከል ያለው ልዩነት ቴህራን የኒውክሌር መሰረተ ልማቶቿን እንድትዘጋ የአሜሪካው ተደራዳሪ ከመጠየቃቸው ጋር የተያዘ መሆኑን ዘገባዎች ጠቁመዋል። ይሁንና ግን አራግቺች ሐሳቡን ውድቅ ማድረጋቸውንና የዩራኒየም ማብለያ በሌለበት ምንም አይነት ውይይት እንደማይኖር ለዊትኮፍ ደጋግመው እንደነገሯቸው ለማወቅ ተችሏል። ይህ በእንዲህ እንዳለ የንግግር ሂደቶች ተኮላሽተው እንዳይቀሩና ባሉበት እንዲቀጥሉ ዊትኮፍና በአደራዳሪነት እየተሳተፈች የምትገኘው ኦማን አማራጮችን እያፈላለጉ መሆናቸውን መረጃዎች ጠቁመዋል። ለኒውክሌር ኃይል ማመንጫ የሚሆን ቁስን ከኢራን፣ ሳውዲ አረቢያና ሌሎች የአረብ ሀገራት ብሎም አሜሪካ ጋር በጋራ የማምረት እቅድ አንደኛው አማራጭ መሆኑንም ለማወቅ ተችሏል። ሆኖም የዚህ አይነቱን የኒውክሌር ቁስ ለማምረት የሚውለው ስፍራ የት ይሁን በሚለው ዙሪያ የመጨረሻ ውሳኔ መስጠት አስቸጋሪ ሆኗል። ያን ብቻ ሳይሆን የአይነቱ አማራጭ እስራኤልንም ሆነ በኢራን ላይ እርምጃ እንዲወሰድ የሚፈልጉ የአሜሪካ ኮንግረስ አባላትን ያስደስታል ተብሎ የማይጠበቅ መሆኑ የነገሩን አዋጭነት አጠያቂ አድርጓል። በሌላ በኩል አንዳንዶች አሁናዊው የንግግር ሂደት በ2013 ኦባማ አስጀምረውት የነበረውና 2 ዓመት የፈጀውን ሂደት የሚያስታውስ መሆኑን እየተናገሩ ናቸው። ትራምፕ በ2016 ለምርጫ ሲወዳደሩ የስምምነት ሂደቱን አደጋ ሲሉ ጠርተው ስምምነቱን የሚቃወም ዘመቻ ማካሄዳቸው የሚዘነጋ አይደለም። ስምምነቱ ኢራን በአነስተኛ መጠን ዩራኒየም ማብላላት እንድትቀጥል የሚያደርግና የቆይታ ጊዜው በ2030 የሚጠናቀቅ መሆኑን በመግለጽ ትራምፕ ከፍተኛ ተቃውሞ ሲያቀርቡበት ቆይተዋል። በፕሬዝዳንትነት መመረጣቸውን ተከትሎም በ2018 ስምምነቱን ቀደው በመውጣት በኢራን ላይ ምጣኔ ሀብታዊ ማዕቀብ መጣላቸው የሚታወቅ ነው። ኢራናውያኑም አጋጣሚውን ተጠቅመው የኒውክሌር መሰረተ ልማቶቻቸውን መልሰው ወደ ስራ ከማስገባታቸው ባለፈ የማሻሻያ ስራዎችን ጭምር መከወናቸው ይነገራል። እስከ 60 በመቶ የተብላላና አውቶማቲክ ቦምብ ለማምረት ከሚያስፈልገው መጠን በተወሰነ ደረጃ ዩራኒየም ማምረት የቻሉበት ሂደት መፈጠሩንም ለማወቅ ተችሏል። በወታደራዊ ተንታኞች እምነት ኢራን የኒውክሌር ቦምብ ማቀጣጠያውን ቁስ ለማምረት የሚያስፈልገው 90 በመቶ ሂደት ላይ ለመድረስ ጥቂት ሳምንታት ብቻ እንደሚበቃትም እምነት ተይዟል። በአሜሪካ የስለላ ሰዎች ትንታኔ መሰረት ደግሞ ቴህራን እውነተኛ ኒውክሌር ቦምብ ለማምረት ከጥቂት ወራት ቢበዛ ከ1 ዓመት ያልበለጠ ጊዜ በቂ ይሆንላታል። ይህ በእንዲህ እንዳለ የሲአይኤው ኃላፊ ጆን ራትክሊፍ በግንቦት ወር ወደ ቴል አቪቭ አምርተው በኢራን ላይ ሊወሰዱ ስለሚችሉ ድብቅ እርምጃዎች ከኔታንያሁና ከእስራኤል የስለላ ባለስልጣናት ጋር መነጋገራቸውን ለማወቅ ተችሏል። ሁለቱ ሀገራት በጆርጅ ቡሽና ባራክ ኦባማ ዘመን የሳይበር ጥቃትን ጨምሮ የኢራን የኒውክሌር መርሃ ግብርን ከጨዋታ ውጪ ለማድረግ
የጋራ ጥረቶችን ሲያደርጉ መቆየታቸው የሚዘነጋ አይደለም። ኔታንያሁ በስልጣን ላይ በቆዩባቸው ያለፉት ዓመታት ከኢራን ዘንድ በኃይል እንጂ በዲፕሎማሲ መንገድ መፍትሄ ይገኛል የሚል እምነት እንደሌላቸው ሲገልጹ የከረሙ ናቸው። 2015ቱን ስምምነት ከጨዋታ ውጭ ለማድረግ ከትራምፕ ያልተናነሰ ጥረት ሲያደርጉ መቆየታቸው የሚታወቅ ነው። ዘንድሮም ታዲያ የእስራኤል ባለስልጣናት የአሜሪካ እገዛ እንኳን በሌለበት በቀድሞ አይነት መንገድ ኢራንን በማጥቃት ላይ በተመሰረተ አካሄዳቸው መቀጠልን የመረጡ መስሏል። ምንም እንኳን ላለፉት ከ20 ለሚበልጡ ዓመታት ይህንኑ አይነት ማስፈራሪያ ሲያመነዥጉ የቆዩ ቢሆንም የዘንድሮ ግን የምር መሆኑን ለማሳየት ሙከራ ላይ ናቸው ይባላል። ትራምፕ የመጀመሪያ የውጭ ጉብኝታቸውን በመካከለኛው ምስራቅ ከማድረጋቸው ቀደም ብሎ እስራኤል ባለስልጣናት ለአሜሪካ አቻዎቻቸው የኢራን የኒውክሌር መርሃ ግብሮችን ኢላማ ለማድረግ እየተዘጋጁ መሆናቸውን ነግሯቸዋል። በዛ ዙሪያም ትራምፕ ከኔታንያሁ ጋር እየተነጋገሩ ሲሆን የእስራኤሉ ጠቅላይ ሚኒስትር የመረጃውን እውነትነት እንዳረጋገጡላቸው ለጉዳዩ ቅርበት ያላቸው የመረጃውን እውነተኛነት አረጋግጠዋል። በአሜሪካ ወታደራዊ ባለስልጣናት ዘንድ የአገራቸው ድጋፍ በሌለበት እስራኤል ጥቃቱን የመፈጸም አቅሟ ላይ ከፍተኛ ጥርጣሬ እንዳለ ይገለጻል። ትራምፕ ምንም እንኳን ኢራን መዳከሟን ቢቀበሉትም ከቴህራን ጋር ከስምምነት መድረስ ለአሜሪካ የበዛ ጥቅም እንዳለው ለኔታንያሁ እንደነገሯቸው ለማወቅ ተችሏል። የእስራኤል ባለስልጣናት ግን ዘላቂ ስምምነት እስኪፈረም ድረስ የኢራን የኒውክሌር መሰረተ ልማቶችን ባሉበት ለወራት ወይንም ለዓመታት የሚያስቀጥል ጊዜያዊ ስምምነት እንደማይሹ የሚገልጽ አቋም ይዘዋል። የትራምፕ ወቅታዊ ቅድም የእስራኤልን የጥቃት ሂደት ለማዘግየት ጊዜያዊ የጋራ የስምምነት መግለጫን መውጣት ላይ ያተኮረ እንደሆነ የሚታወቅ ነው። እስራኤሎቹንና በኮንግረስ ያሉ የቴል አቪቭ ሐሳብ አቀንቃኞችን ለማስደሰት ሲባል ግን ሊወሰዱ የሚገቡ እርምጃዎች እንዳሉ ይገለጻል። ኢራን ቦምቡን ለማምረት በሚያስችል ደረጃ ላይ የሚገኙ ተቀጣጣይ የዩራኒየም ቁሶችን ከሀገሯ ማስወጣት አሊያም መጠናቸውን መቀነስ እንደሚኖርባት የሚናገሩ አሉ። ነገሩ ከተሳካ በጊዜያዊነትም ቢሆን የኢራን የተፋጠነ የመሳሪያ ግንባታ ሂደትን ማስወገድ መቻሉ ትራምፕ የራስ መተማመን መንፈስ እንዲያዳብሩ እንደሚያስችላቸውም ይገመታል። ይህ በእንዲህ እንዳለ ለአሜሪካ ባለስልጣናት ትልቁ ስጋት እስራኤል አነስተኛ ማስጠንቀቂያ በመስጠት ብቻ ኢራን ላይ ጥቃት ልትፈጽም የመቻሏ ነገር ነው። ኔታንያሁ ጫናዎችን በሚያስወግድ ሁኔታ የ7 ሰዓታት ክፍተት ብቻ በመስጠት ጥቃቱን ሊፈጽሙ እንደሚችሉም ግምት አለ። እስራኤል ለብቻዋ የምትፈጽመው ጥቃት ውጤታማነት ዙሪያ ግን የአሜሪካ ጦር ሰራዊት የሰራው ግምገማ በራሱ ጥያቄ የሚፈጥር እውነት ያዘለ መሆኑ ይነገራል። ለኔታንያሁ ቅርበት ያላቸው የተወሰኑ የእስራኤል ባለስልጣናት ግን ኢራን መልሶ ማጥቃት ከፈጸመች አሜሪካን እገዛ ከማድረግ ውጪ አማራጭ እንደሌላት እምነት መያዛቸውንም ለማወቅ ተችሏል። ኔታንያሁ ስኬታማ ስምምነት ላይ ቢደረስ እንኳን ጥቃት እንዲፈጸም ሊያዙ እንደሚችሉ እስራኤሎቹን ለአሜሪካ አቻዎቻቸው መናገራቸው ደግሞ ነገሩን በእሳት ላይ ነዳጅ እንደማርከፍከፍ ያደርገዋል። ኔታንያሁ ከትራምፕ ጋር በዋይት ሃውስ ከተገናኙ በኋላ የእስራኤል ብሔራዊ ደህንነት ባለስልጣናት የጥቃት ዕቅዳቸውን እንዲቀጥሉ ትዕዛዝ ማውረዳቸውንም ለማወቅ ተችሏል። የአሜሪካ እገዛ በሌለበት ሊፈጸም የሚችል አነስተኛ የጥቃት ግዳጅ በትዕዛዙ ውስጥ ከተካተቱት አንዱ መሆኑም ይገለጻል። አበቃን። ሰናይ ጊዜን ተመኘን።